እግዚአብሔር በሀገር ማት የሚያዝበት ዝሙት ሲበዛ ነው። ይሁልኝ ስሙልኝ፣ በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛ ጥጋብ ሲበዛ ነው። የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው በሉ። ሲበሉ አንድ ሴት አልበቃቸው አለ፣ ለሴቶቹ አንድ ወንድ አልበቃቸው አለ፣ ሴቶቹ 7 ወንድ። ዝሙት ከምን ይወለዳል ካላችሁኝ፣ ከጥጋብ ይወለዳል። ግብረ ሰዶም፣ ዝሙት፣ እንዲህ ያለው ነገር ሁሉ ቢጠራ ለእነዚህ ሁሉ ምንጫቸው ጥጋብ ነው። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችኋል። ይበላል አይበላም? ለምን አይበላው? ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ጥጋብ ምንድን ነው የሚለውን ነው የምንማማር። ማለት የጾም ተቃራኒ ነው ጥጋብ እንደምታውቁትና፣ ጽጋብ በግዕዝም ጽጋብ ነው፣ በአማርኛ ጥጋብ ተብሎ ይነገራል። ዓለምን በመቅሰፍት ካስመታ ኃጢአት መካከል አንዱና ዋነኛው ጥጋብ ነው። ለምሳሌ እግዚአብሔር ዓለምን በመቅሰፍት እንደቀሰፈ ከምናውቃቸው ታሪኮች አንዱ የኖህ ዘመን አንዱ ነው። የሰዶም ዘመን አንዱ ነው። ግብረ ሰዶም፣ ዝሙት፣ እንዲህ ያለው ነገር ሁሉ ቢጠራ ለእነዚህ ሁሉ ምንጫቸው ጥጋብ ነው እና ጥጋብ ለሰው ቀላል ኃጢአት ሊመስለው ይችላል፣ ግን ዓለምን በእሳት ያነደደ ኃጢአት ነው። የሰዶምን ከተማ ዘር እንዳይተርፍ አድርጎ ያነደዳት ለምንድን ነው ብለን ስንጠይቅ ራሱ የሰራዊት ጌታ እግዚአብሔር እንዲህ ብሎ ይናገራል። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 49 ላይ እንዲህ ሲል ይናገራል። ኢየሩሳሌም ሆይ የእህትሽ የሰዶም ኃጢአት ይህ ነው ይላል። የእህትሽ የሰዶም ኃጢአት ይህ ነው። የሰዶም ከተማን በእሳት ያቃጠሏት 4 ኃጢአቶች እነዚህ ናቸው። ትዕቢት፣ ጥጋብ፣ እረፍትና ስንፍና ናቸው። ይህንን አባቶቻችን በቅደም ተከተል ሲያስቀምጡት ጥጋብ እረፍትን ያመጣል። ጥጋብ እረፍትን ያመጣል። እረፍት ምንን ያመጣል? ሐኬትን ወይም ደግሞ ጽርዓትን፣ ቦዘኔነትን ያመጣል። ይሄ ምንን ይወልዳል? ትዕቢትን ይወልዳል ማለት ነው። ራሳቸው ቅደም ተከተል አላቸው። ሰው ሲጠግብ እንግዲህ እንደምታውቁት ጦሙን የዋለ ሰው ተግተው ሲቆፍር፣ ሲያርስ፣ ሲኮተኩት፣ ሲያርም የነበረ ሰው ምሳ ስታበሉት እንቅልፍ ይለዋል። ጥጋብ ምንን ያመጣል ማለት ነው? እረፍትን ይወልዳል ማለት ነው። ከራስ ፀጉሩ እስከ እግር ጥፍሩ ድረስ በድንጋይ የተቀጠቀጠ ያህል እስኪሰማው ድረስ ሰውነቱ በሙሉ ድቅቅ ይላል፣ ያቅተዋል፣ የተደበደባል፣ ይሰንፋል፣ ይዝላል። እጁ ይሰንፋል፣ እግሩ ይሰንፋል፣ ደረቱ ይሰንፋል፣ ሰውነቱ በሙሉ ይሰንፋል። ምን ይወልዳል? ከዚያስ ስንፍናን ይወልዳል ማለት ነው። ከዛ ስራውን በአግባቡ ማከናወን ያቅተዋል። ጥጋብ እረፍትን ያመጣል። እረፍት ስንፍናን ያመጣል። ስንፍና ደግሞ ሰውነት ሲታጀር ደግሞ ምን ያመጣል? ትዕቢት ይመጣል ማለት ነው። የማይቸግረው ስለሚመስለው የጠገበ ሰው እንኳንስ የሚታመም የሚሞት እንኳን አይመስለው። ሰው በጠገበ ሰዓት እንኳን ህመም፣ ሞት፣ እንኳን ድህነት፣ ሞት ትዝ አይለው። ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ትህትና አይኖረውም። ለተራበ አያዝንም፣ ለተቸገረ አያዝንም፣ ለታመም አያዝንም። ሰዎች ተሰደዱ ሲባል እንደ ቀላል ተረትና ታሪክ ያዳምጠዋል እንጂ ከልቡ ውጋት ሆኖ አይሰማውም። የሰው ችግር ሰው የማይረዳው ስለሚጠግብ ነው። የረሃበው ሰው የማንንም ችግር ያዳምጣል። ረሃብ በሌለበት መደማመጥ የለም። ጥጋብ በሌለበት ሰው አያደምጥ፣ አይሰማም። አንዳንድ ሰዎች አሉ፣ አሁን በከተማ ትልልቅ ባለጸጋ የሚባሉት ይሄ የስደተኞች ታሪክን የሚዘግብ ፊልም እንኳን ሲመጣ ዝጉ ልጆች መጨናነቅ የለባቸውም የሚሉ ማለት ነው። የጠገበ የኖረ ሰው ችግር በመጣ ጊዜ ወዲያው የሚደርቅ ተክል ነው። ጌታ ይህንን ነው የተናገረው። ማቴዎስ 13 ላይ በጭንጫ ላይ የወደቀ ዘር ነበረ፣ ፀሐይም በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና። ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ነው ደካሞች ናቸው። እንዲህ ያለ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። ለሰው ማዘን፣ ርኅራኄ፣ ምሕረት የሚጠፋው እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን፣ እግዚአብሔር ደግሞ ለእሱ ይራራል። ሰሎሞንን ያህል ንጉሥ የዳዊትን ልጅ ምንድን ነው ያደረገው? እንዲህ ያደረገው ይመስላቸው? ጥጋብ። የአንድ ቀን ሰው ርቦት በዚያ በቤተ መንግስት ሲለምን አይደለም ስለ እግዚአብሔር እህል ሲል ምንድን ነው ያለው?
ምን ሆኖ ነው አለ። እርቦት። ለመሆኑ ረሃብ ምንድን ነው አለ። ረሃብ ምንድን ነው ብሎ መለሰ። ነው ተቀምሳታለህ ብሎ እግዚአብሔር የገዛ ቀለበቱን አጠፋት። ከዛ በኋላ ሰሎሞን 2 እየለመነ በላ ብቻ አይደለም የሚበላው ማጣ። ማዘን እንዲለምድ እግዚአብሔር ጥጋቡን አራቀለት። ከዛ በኋላ ተምሩ እየለመነ ሲበላ እንኳን ተጸይፈውት ከዕለታት አንድ ቀን ሊበሏት የተጸየፏትን የሞተች ዓሣ ነው ወርውረው የጣሉለት። የተጸየፏትን ያችን ደስ ብሎት ሰሎሞንን ያህል ባለጸጋ ጠብሶ ሊበላ ክፍት ሲያደርግ ቁልፉን አገኝና ቀለበቱን እጣቱ ላይ ሲያደርግ የእግዚአብሔር ክብር በላዩ ላይ ሰፈነበትና ንጉሡ እነዚህ ማን አመጣቸው ክብብ ብለው ወደ ቤተ መንግስት መለሱት። ምን ብሎ ጸለየ? መጨረሻ ላይ እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። ሰው ሲጠግብ ማዘን ያጣል። ማዘን ሲተው ይጨክናል። ሲጨክን ደግሞ እግዚአብሔር በሱ ይጨክንበታል ማለት ነው። ኤልያስን ያህል ነቢይ በሀገር ሰው ሙቶ እያደረ ከብቱ ውሃ ሰው ውሃ እያለ የሰው አጥንት እንደ ቅጠል እየረገፈ ኤልያስን ያህል ደግ ሰው የሰዎችን ችግር መረዳት ያቃተው ምን ሲሆንበት ነው? የእሱ ምሳ ስላለችለት ነው። በሀገሩ የረገፈውን አያስብም። ልክ እንደናንተ ማለት ነው። ቁርሳችሁ እራታችሁ ስለማይጎልባችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም። ዳቦ እየበላ እግዚአብሔር ለምን እንጀራ አይሰጠኝም ብሎ እግዚአብሔር ጋር ትግል የሚገጥም ያለ ለምን የማይሰጠኝ የቤት ኪራይ የሚከፍለው ሳያሳጣው እግዚአብሔር ለምን ቤት አይሰጠኝም ብሎ ነው ሰው የሚበሳጨው ማለት ነው። ራሱ ስለበላ በየበረሃው ቀባሪ አጥተው የሚቸገሩትን የሚያስባቸው የለም። ጠያቂ አጥተው የታሰሩትን የሚያስባቸው የለም። ለዚህ ነው እግዚአብሔር ጥጋብን አጥብቆ የሚጠራው። እግዚአብሔር ከጥጋብ ያድነን። የሰዶም ሰዎች እንዳልኳቸው የተቀጡት በምንድን ነው? በጥጋብ ነው። ዝሙት የሚወለድ ከምንድን ነው? ከጥጋብ። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። እንጨት በጨመርን ቁጥር እሳቱ እንደሚጨምረው መብል ስንጨምር ዝሙት ይጨምራል ማለት ነው። ይሄ ነው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው በሉ። ሲበሉ አንድ ሴት አልበቃቸው አለ። ለሴቶቹ አንድ ወንድ አልበቃቸው አለ። ሴቶቹ 7 ወንድ፣ አንዲት ሴት በቅዱስ መጽሐፍ እንደተጻፈ መሬት አፍ አውጥታ እስከምትከስ ድረስ ከወንድና ከሴት ጋር ብቻ ሳይሆን ከመሬት ጋር ዝሙት እስከሚፈጽሙ ድረስ እንደ ባዝራ እንደ ፈረስ ልጅ እናቱን እናት ልጇን ዝምድና እስኪፈርስ ድረስ ያደረሳቸው ምንድነው ስትሉ ጥጋብ። ንፍር ውሃ አምጥቶ በሰማይ 7 መስኮት በምድር 7 ከፍቶ መሬትን እግዚአብሔር በፈላ ውሃ ቅቅል አድርጎ የጨረሰው በምንድነው ነው? በጥጋብ ነው። በሰዶም ሰዎች ቅድም እንደነገርኳችሁ የሰዶም ኃጢአቷ ይሄ ነው፣ ጥጋብ። እንጀራን መብላቷ፣ መዝለሏ፣ ማረፏ፣ እረፍት ማብዛቷ ዝሙትን ወለደ። ዝሙት ከምን ይወለዳል ካላችሁኝ፣ ከጥጋብ ይወለዳል። የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ሶምሶንን ያህል ሰው ምስጢር ያወጣ በምን ይመስላችኋል? ጥጋብ ነው። ዘማዊቱ ደሊላ ብትለምነው ብታባብለው እምቢ ያለው ሶምሶን አብልታ አጠገበችው፣ አጠጥታ አረካችው፣ ምስጢሩን አወጣለት። ምስጢር የወጣ የሶምሶን ጸጋ የተገፈፈው በጥጋብ ነው። ቅዱስ ዳዊት የወንድ ሚስት የቀማው በምንድን ነው? በጥጋብ ነው። ነፍስ ያስገደለ በምንድን ነው? ሚስቲቱን መቀማቱ ሳያንሰው ባሏን ያስገደለው በጥጋብ። በልቶ ጠጥቶ በሰገነት ላይ ሲመላለስ ረፍት ውሎ በልቶ ጠጥቶ በሰገነት ላይ ሲመላለስ የሴት አካል አየ፣ በሐፀ ዝሙት ተነደፈ፣ ወደቀ። በአንድ ጊዜ 3 ኃጢአት ሰራ። አታመንዝርን ፈጸመ። ኢትውር ሀበ ብእሲ ተብእሲ፣ የባልንጀራህን ሚስት አትመኝን አፈረሰ። መጨረሻ ላይ ትክክል አትግደልን አፈረሰና ባሏን አስገደለ። ስለዚህ ይሄ ሁሉ እየተፈጸመው ምንድን ነው ስትሉ በጥጋብ። እግዚአብሔር በሀገር ማት የሚያዝበት ዝሙት ሲበዛ ነው። ይሁልኝ ስሙልኝ፣ በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛ ጥጋብ ሲበዛ ነው። ጥጋብ ዝሙትን ሲወልድ ነው። ዛሬ ዝምድና የሚያከብራለን 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል። እንዴት ነው እስቲ በየሀገሩ
ከኢትዮጵያ ውጭ ወጣችሁ ስታዩ ሰው አክስቱን ማግባት ይቻላል እየተባለ ኢትዮጵያ ውስጥም ይፈቀድ ተብሎ ሰላማዊ ሰልፍ ተወጥቶ ነበር። ሰው እናቱን የሚያገባባት ሀገር አለች ዛሬ በዓለም ላይ። እናት ልጇን ማግባት የምትችልበት ሀገር ዛሬ አለች በዓለም ላይ። እነዚህ ሁሉ ግን የተፈጠሩ ከምን ነው? ከጥጋብ ነው። ጾም የለማ። ጾም ስለሌለ ፈረንጆቹ እናቴን እንዳገባ ፍቀዱልኝ አለ። አባት ልጄን እንዳገባት ፍቀዱልኝ አለ። እናት ልጄን እንዳገባው ፍቀዱልኝ አለች። ምን? ጥጋብ። 365 ቀን መብል ነዋ። ጥጋብ ነው ግብረ ሰዶምን የወለደው። አውሮፓውያንና ሌሎቹ አሜሪካውያን ሲጠፉ ምን በማለት ነው የጀመሩ? ጾም ይቅርብን ብሎ ማርቲን ሉተር ጾም ይቅር ብሎ ጀመር አይደለም? እንደምታውቁት ጾም ቀረ። ሲቀር ምን አለ ተመልከቱ። ከዚያ በኋላ ከትዳር ወጥተው 5-6 ማግባት እንዲፈቀድላቸው መንግስትን በህገ መንግስት እንዲያካትት ጠየቁ። ቀጠሉ። የተመሳሳይ ጾታ ጋብቻ ይፈቀድልና ይሄ ሁሉ የወለደው ምን? ጥጋብ። 24 ሰዓት የሚበሉ ፈረንጆች ይህንን ወለዱ ማለት ነው። ጥጋብ ይህንን ሁሉ ነገር አምጥቷል። ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ እውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ እውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ኮዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበ ቀላሎች ናቸው። ልበ ቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ጀፍን የሚያደርጋቸው አሁን እዚያውን ከበድ ያለ ነገር ብጀምር ሁሉ ሰው ለጥቅ ምስጢረ ሥላሴ ሲባል ምስጢረ ሥጋዌ ሲጀምር ለጥ እንዲያው ታሪኳ ስትመጣ ያችን ባይሆን ትሰማላችሁ አይደለም? ቀለል ያለች ትምህርት ስትሆን ያችን መስማታችሁ እግዚአብሔር የተመሰገነ ይሁን። አሜን በሉ እንጂ ሌላው ላይ እንቅልፍ ነው። ለምንድን ነው መመርመር ያቃተን? አሁን እኮ የሚገርማችሁ እኮ ሰው እያመሰገነ መስሎ ቢረግመን ራሱ አንሰማውም። ሰው እኮ አይሰማም። አሁን ይንቀልህ ቢሉት ራሱ የሚሰማ አይመስለኝም። ስለዚህ የእውቀት ማነስ፣ አጥንቶ ያለመረዳት፣ ነገሮችን ያለመመርመር፣ አስተዋይ አለመሆን የሚመነጨው ከመብል ብዛትና ከጥጋብ ነው ማለት ነው። ከጥጋብ ብዛት ነው። አጥንተን የምንረሳ ምን ሆነ? ለዚያ ነው ትጋት የሚጠፋው በጥጋብ ምክንያት ነው። ቆሞ መጸለይ፣ ተግቶ ማስቀደስ፣ ነጋ ለኪዳን መሸ ለቁርባን ማለት የሚቀረው በምንድን ነው? በጥጋብ ነው። አንድ ዛሬም በሕይወተ ሥጋ ያሉ አንድ ሊቀ ጳጳስ አሉ። በረከታቸው ይድረሰን። ምን ብለው ይናገራሉ? እንደሚሉት መስላችሁ እየበሉ እየጠጡ ብሉያት አዲሳትን መረዳት አይቻልም። ተግቶ መጾም ይገባል። ተግቶ ማደር ይገባል። ስለዚህ ትጋት የእውቀት ምንጭ ነው። ረሃብ ደግሞ የትጋት ምንጭ ነው። ጥጋብ የእንቅልፍ ምንጭ ነው። እንቅልፍ ደግሞ የድንቁርና ምንጭ ነው። መብል ባለበት ትጋት የለም። ትጋት በሌለበት እውቀት የለም። እውቀት የሚሰበሰበው በትጋት ነው። ንብን ይዋት ተኝታ አይደለም ያን ሁሉ ማር የምትሰበስበው፣ ተግታ ነው፣ ወጥታ ወርዳ ነው። ስለዚህ ተመልከቱ፣ ንብ ማርን እንደምትሰበስብ ማር ቃለ እግዚአብሔር የሚሰበሰበው በትጋት ነው። በታምር አይደለም። ገርም አለ እኮ። አዳምን ወደ ታች ያወረደው ምን እንደሆነ ልንገራችሁ፣ መብል ነው። የአዳም ልልናው ምን ነበረ? ጾም። ሁላችሁ ወቁት። የአዳም ልልናው ጾም ነበር። የአዳም ውርደቱ መብል ነው፣ ጥጋብ ነው። ስለዚህ እግዚአብሔር የቅድስናን መጀመሪያ የጀመረው በጾም ነው። ውርደት የተጀመረ በመብል ነው። አዳም ሲወርድ አጋንንት ደበደቡት። አዳም መውረድ የጀመረ በምንድን ነው? በመብል ነው። አጋንንትን የሚሰበስባቸው ምንድን ነው? መብል። አጋንንት እኛን በዝሙት የሚደበድቡን፣ በቂም የሚደበድቡን በምን ይመስላችኋል? በነገር የሚደበድቡን በምን ይመስላችኋል? በጥጋብ ነው። አዳም ሲወርድ የተገኘ በመብል ነው። ሲወርድ ባያገኙት ወንበዴዎች ባልደበደቡት ነበር። የደበደቡት ደግሞ ሲወርድ አግኝተውት ነው። የወረደ በጥጋብ ነው። አየህ። ስለዚህ አዳም የወረደ በመብል ስለሆነ የአዳም ውርደት በመብል ስለተጀመረ ትንሣኤያችንን ክርስቶስ በጾም ጀመረው። ለዚህ ነው መጀመሪያ 40 ቀን ጾሞ ስብከትን የጀመረበት ምክንያት። ውርደት በመብል እንደተጀመረ ትንሣኤ በጾም ይጀመራልና የመጨረሻው ሕይወታችንም ጾም ስለሆነ መብል አይደለም። የሚገርማችሁ ተመልከቱ። ዝውቱ ግብረ አይሩ ማር ይስሐቅ አዘውትሮ ጾም እየሻሩ በሕግ ከተወሰነው ሰዓት በታች ሰዓት እየቀነሱ ጾምን ቀንሶ መብላት የእሪያና የአሳማ ስራ ነው። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችኋል? ይበላል አይበላም? ለምን የማይበላው? አሳማ ለምን የማይበላው? ሆዳም ስለሆነ ነው። አሳማ አይበላም ማለት ሆዳም ሰው አይጸድቅም ማለት ነው። ገብቷችኋል? አሳማ አይበላም ማለት እሱ ነው እንጂ እግዚአብሔር ስለ አሳማ አለመበላት ብቻ ነው የሚተናገር። እያንዳንዷ የብሉይ ኪዳን ቃል ወርቅ ስለሆነች ነው። ሌላው አሳማ ባለቤቱን የሚያውቀው መብል ይዞ ሲመጣ ብቻ ነው። ሌላ አያውቀው። ውሻ በሽታ ነው የሚያውቀው። አሳማ በመብል ነው የሚያውቀው።
አሳማ አይበላም የተባለበት ምክንያት አሳማ ጌታውን የሚያውቀው ሲያበላው ብቻ እንደሆነ እግዚአብሔርን ሲያበላቸው ብቻ የሚያመሰግኑ ሰዎች የእግዚአብሔር ሰዎች አይደሉም ማለት ነው። ለዚህ ነበር ጌታ 5 እንጀራ አበርክቶ ካበላ በኋላ እየተከተሉ የፈልጉትን ሰዎች እንዲህ እያደረገ የሚያበላ ከሆነስ እናንግሰው። ይሄ ቢራቡ ያመሳል፣ ቢታመሙ ይፈውሳል፣ ቢሞቱ ያነሳል። እንዲህ ያለውን ሰው ቢያነግሱት ምን ይብሳል? እናንግሰው። ሐዋርያት ደግሞ ይዋል እኛ እንዝላችኋለን ብለው ነበረ። ደግሞ ተሰወራቸው። ህዝቡ በመርከብ ተሳፍሮ እየፈለገ ሄደ። መምህር የት ሄደህ ነው? ጠፍተን። አማን አማን ብለክሙ አኮ ዘተሐስሱኒ በእንተ ዘሬክሙ ታምራት። አሁን ትምህርቴን ብላችሁ ነው የመጣችሁ? አሁን ታምራቴን ብላችሁ ነው? አላ በእንተ ዘበላይክሙ ወበእንተ ዘጸገብክሙ ህብስተ፣ በልታችሁ ስለጠገባችሁ ነው የተከተላችሁኝ አላቸው። ስለዚህ ጥጋብ ነው እኔን ያስፈልጋችሁና በመብል የመጣ በመብል ይሄዳል አልፈልግም አላቸው። የሰው ልጅ ለሚሰጣችሁ በመልዕልተ መስቀል ስጋውን ቆርሶ ደሙን አፍስሶ ለሚሰጣችሁ ለሕይወት ምግብ ለስጋውና ለደሙ ተገዙ እንጂ የመብል ባሪያ አትሁኑ። አሳማ አይበላምና ለመብልባችሁ ክርስቶስን አትፈልጉት ሲል ነው። ሌላው መጽሐፍ ምንድን ነው የሚለው? አዕዋፍ ይሰገሩ በእንተ መብልዖሙ፣ ወፎች የሚጠመዱት በመብል ነው፣ ነፍስ የምትጠመደውም በመብል ነው ይላል። ሰው ወጥመድ ውስጥ የሚገባው በመብል ምክንያት ነው። ሆዳም ሰዎች ናቸው ሀገርን የሚሸጡ፣ ሆዳም ሰዎች ናቸው ህዝብ የሚሸጡ፣ ሆዳም ሰዎች ናቸው ራሳቸውንም የሚሸጡ የሆዳቸው ባሪያዎች። እለ ከርሶሙ አምላኮሙ፣ ሆዳም ሰዎች እንኳን ወገናቸውን አምላካቸውን ይሸጣሉ። እንደ ይሁዳ ያሉት እለ ከርሶሙ ያመልኩ፣ ሆዳቸውን የሚያመልኩ ብሎ ቅዱስ ጳውሎስ የተናገራቸው እንዲህ ያሉ ሰዎች እባብ ናቸው። የማያፍር ሰውና ሆዳም ሰው እባብ ነው። እባብ መሬትን ይበላል። የሚበሉትን ብቻ እየተከተሉ የሚኖሩ ሰዎች እባብ ናቸው። እባብ አያፍርም፣ በሰው መሃል ሸር ብሎ ይሄዳል። የማያፍር ሰው አፈር የሚበላ እባብ ነው ይላል። እባብ በሰው መሃል የማያፍር እንደማያፍር ሁሉ ነውሩን በአደባባይ ሲሰራ ሀፍረት የማይሰማው ሰው፣ ክፋት ሰርቶ የማይጸጸት ሰው እሱ እባብ ነው። ሆዳም ሰውም እንዲሁ አሳማ ነው። ስለዚህ ወፎች የሚጠመዱ በመብል ነው። ጌታችን ኢየሱስ ክርስቶስ ሐዋርያትን እንኳን እናንተን እንዴት ስለ ጥጋብ ተሰበክን እንዳትሉ አደራቸው። እንኳን እኔንና እናንተን ክርስቶስ ሐዋርያትን እንኳን ያስጠነቀቀበት ርዕስ ጥጋብ ነው። የሉቃስ ወንጌል ምዕራፍ 31 ቁጥር 34 ላይ ምን ነበር? 21 34 ላይ ምንድን ያላቸው መስላችሁ? በመብል ወበመስቴ ወበፍስታይ ዘእንበለ ግዕዝ፣ ስጋ በመብላት ወይን በመጠጣት ልቡናችሁን እንዳታከብዱ ተጠንቀቁ ብሏቸዋል። በመብላት በመጠጣት ልባችሁ እንዳይከብድ ተጠንቀቁ። ከዚህ የተነሳ ነው ብዙ አባቶቻችን ባይታውያን መነኮሳት አባቶቻችን ስጋ አትብሉ ወይን አትጠጡ ብለው የሚያዙት ከዚህ የተነሳ ነው። ልብ ይከብዳል ብለው። ስለዚህ የልቡና መጨለም ከዚህ ይወለዳል። ጥጋብ፣ ዱላ፣ ድብድብ ሁሉ የአእምሮ መጨለም ሁሉ የሚወለደው ከጥጋብ ነው። ነጽሮት የማይወለደው ከጥጋብ ነው። ተመስጦ የሚጠፋው በጥጋብ ምክንያት ነው። ተመስጦ መብል የመሰጠው ሰው እንዴት ሥላሴ ይመስጡታል? እንዴት ማርያም ትመስጠዋለች? የመብል ነገር የጠፈጠው ሰው መብል መስጧቸው እኮ ነው የድንግል ማርያም ውበት አልደንቃቸው ብለው ሰዎች የጠፉት። ትዝ አላቸውማ። ጾሙና ጸልዩና የቤተ ክርስቲያንን ውበት ተረዱ ሲባል ኧረ እኔ ወንድሜ ጠዋት ተነስቼ በወተት መጠጣት፣ ዳቦ መብላት፣ ስጋ መብላት፣ መተኛት ግጥም ብሎ ሰዓታት ቅዳሴ የምን ተው እባክህ አርፌ መተኛ ነው የምፈልገው። መስጦታል። ሰው በራሱ ዓለም ነው የሚኖረው። አሁን በዚህ የተመሰጠ ሰው እንዲሁ በእውነቱ ለደንቆሮ የማህሌትን ነገር ማን ያስረዳል? እንዲህ የፀሐይ መልኳ በጣም መልካም ነው ብሎ ለዓይነ ስውር የሚነግር ማን ነው? ፍጹም ነው። አንድ ሰው እየላሉ በጉድጓድ ነበር የሚኖረዋል። በጉድጓድ ነው ከተወለደ ጀምሮ በጉድጓድ ነው የኖረው። አንድ ቀን አይ ፀሐይ ምን ትመስላለች መሰሉ ሲል ኧረ እንደዚች ጉድጓድ ያለ ውብ የለም በዚች ምድር ላይ አለ ይባላል። ወጥቶ አያውቅም እኮ ሰሞኑን እና በዚያ ሰጥሞ የሚኖር ሰው ፈጽሞ ለዚህ ነበረ እግዚአብሔር ተመልከቱ። ውሃ ይሄ የጥጋብ ብዛት ሰውነታችን ጽድቅን እንዳያበቅል የሚያደርግ ረግረግ ውሃ ነው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 9 ላይ ለይት ጋባ ማይ ውስተ ምዕላድሁ ወያስተርኢ የብስ፣ ውሃው በየክፍሉ ይሰብሰብ፣ ውሃው ይሰብሰብ መሬትም ትገለጥ አለ። እግዚአብሔር መሬት ከማብቀሉ አስቀድሞ ውሃው ይድረቅ፣ ጠፈፍ ይበል፣ ደረቅ ይበል ነው ያለ። ውሃ የተኛበት መሬት ለማብቀል አይመችም። 24 ሰዓት በመብልና በመጠጥ የለመለመ ሰውነት ጽድቅን ያበቅል ዘንድ አይቻለውም። ውሃውን ጠፈፍ አድርጎ ሰኞ ውሃውን ጠፈፍ አደረገና እግዚአብሔር ማክሰኞ ለታውቁን ምድር ዘራ ዘይዘራ በበዘሩ ወበበጽጌሁ ወበአርያሁ፣
መሬት ዘርን በየወገኑ ታብቅል ብሎ የተናገረ መጀመሪያ ውሃውን ጠርጎ ነው። እኛም በጾም በጸሎት ሰውነታችን ሲገሰጽ እና በትጋት ለጉመን ስንይዘው የጸሎት ፍሬ፣ የፍቅር ፍሬ፣ የትሕትና ፍሬ በሰውነታችን ውስጥ ይገኛል እና ጥጋብን ማስወገድ የጽድቅ ሁሉ ምንጭ ነው። ጥጋብ የክፋት፣ የመገዳደል፣ የዝሙት፣ ትዳርን የመፍታት፣ ፍትህን የማጉደል፣ ለባልንጀራ አለማዘን፣ የዝርፊያ፣ የቅሚያ፣ የዘፈን፣ የጭፈራ፣ የዋይታ፣ የግርግርታ የዚህ ሁሉ ምንጩ ምንድን ነው ስትሉ ጥጋብ ነው እና እግዚአብሔር ልክ የሆነ መስመር የገባ ሰውነት ያድለን። ጾሙን ጾመን በአግባቡ ለፍሬ እንድንበቃ አምላከ ቅዱሳን ይርዳን።